It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳያችን ስንመለስ በዚህ ሰዓት የምናተኩረው አርሰናልንና እየገባበት ያለውን ጫና ነው። በእርግጥ አርሰናል ጫና ውስጥ ነው ወይ? አርሰናል ጫና ውስጥ ነው ወይ ለሚለው ለዚህ ጥያቄ የእግር ኳስ ባለሙያዎች፣ የእግር ኳስ ወዳጆች የሚሰጡት መልስና እና አርቴታ የሚናገሩት ነገር ሊቃረን ይችላል። አላመኑም እስካሁን እና አርቴታ ምንም የሚሰማን ጫና የለም፣ ከማንቸስተር ሲቲ ቀጥሎ ስንጫወት እየተረበሽን አይደለም፣ ነጥብ የጣልነው በሌሎች ስህተቶቻችን ምክንያት ነው እንጂ ማንቸስተር ሲቲ መጫወቱን እና ተጫውቶ ማሸነፉን አውቀን ወደ ሜዳ ስንገባ ስለፈራን አይደለም ይላሉ። ዴክላን ራይስ ደግሞ የውጭው ሰዎች የሚሰጡትን አስተያየት ደጅ የሚባለውን ነገር በሙሉ መርሳት ይኖርብናል። ትኩረታችንን ጨዋታችን ላይ፣ ትኩረታችንን ተጋጣሚዎቻችን ላይ እና ጨዋታዎችን እንዴት እናሸንፍ የሚለው ላይ ነው ማድረግ ያለብን። እሱን በማድረግ ነው የተሻለ ነገር መፍጠር የምንችለው የሚል አስተያየትን ይሰጣል። የደጅ ሰዎችን አስተያየት አንስማ እንርሳም ይላል ማለት ነው ዴክላን ራይስ። ይሄ የተሻለ ሐሳብ ይመስላል። እንግዲህ አርሰናል ከብሬንትፎርድ ጋር አቻ መውጣቱን፣ በጨዋታው የተወሰደበትን ብልጫ፣ ብሬንትፎርድ ያንን ጨዋታ ሊያሸንፍ ይገባው ነበር የሚለውን ስሜት ተከትሎ ነው አርሰናል እያቃተው ነው፣ አርሰናል እንደገና ለማንቸስተር ሲቲ እጅ ሊሰጥ ነው የሚለው አስተያየት እየበዛና እየበረታ ይመጣው የሚለው ሐሳብ ደግሞ የአርሰናል ደጋፊዎች ላይ የስጋቱን መጠን እየጨመረው የመጣው። አርሰናልን በተመለከተ ቀጥሎ የሚነሳው ሐሳብ ትክክል ነው። በስካይ ስፖርትስ ላይ አንድ ሰው ጽሑፉን ሲጀምር ምን ብሎ ጻፈ? የሆነ ሳምንት ላይ አርሰናልን የሚቋቋመው ማን ነው ብለን እንድናስብ የሚያደርግ እንቅስቃሴ የሚያደርግ ውጤት ያመጣል አለ። የሆነ ሳምንት ላይ ደግሞ ሜዳ ላይ የሚያሳየው እንቅስቃሴ ለዋንጫ ከሚፎካከር ቡድን የማይጠበቅ ይሆናል፣ አሳማኝነቱን ያጣል፣ የማያምረውን አርሰናል እናያለን። ስለዚህ አንዴ ሞቅ አንዴ በረድ የሚለው የአርሰናልን ነገር ምን አመጣው? የዚህ ሪፍሌክሽን ወይም የዚህ ነጸብራቅ ነው ከብሬንትፎርድ ጋራም ሐሙስ ዕለት የተደረገው ጨዋታ አርሰናል ለመጨረሻ ጊዜ አቅም እያጠረው መሆኑን ምነካው የሚል ጥያቄ የሚያስነሳ ፐርፎርማንስ ማሳየቱን ያየነው በብሬንትፎርዱ ጨዋታ ነው ይላል። ከዛ በኋላ መሬት ላይ ያሉትን ሐቆች ስንመለከት የፈረንጆቹ 2026 ከገባ ጊዜ ወዲህ አርሰናል የማንቸስተር ሲቲን ውጤቶች በበጎም የማንቸስተር ሲቲ ውጤቶችን ደካማዎቹንም ሊጠቀምባቸው በደንብ አልቻለም። ምን ማለት ነው ይሄ? ይሄ ማለት ማንቸስተር ሲቲ ሲያሸንፍ እየተከተለ ማሸነፍ፣ ማንቸስተር ሲቲ ሲሸነፍ ወይም ነጥብ ሲጥል ባቻ ውጤት የማንቸስተር ሲቲን መሸነፍና አቻ መውጣት ተከትሎ እያሸነፈ ከማንቸስተር ሲቲ የበለጠ የነጥብ ልዩነት መውሰድ የሚችልባቸውን አጋጣሚዎች
ለመጠቀም ሲቸገር ታይቷል። በፈረንጆቹ 2026ን መኖር ከጀመርንበት ጊዜ አንስቶ ይሄ እውነት ነው። ይሄ አስተያየት አይደል። ይሄ እኔ ሳስበው የምለው ጉዳይ አይደል። የአርቴታ እና የአርሰናል እውነት ነው። ይህንን በማሳያ በደንብ አድርጎ መግለጽ ይቻላል። ለምሳሌ በዚህ ሳምንት ማንቸስተር ሲቲ ፉልሃምን በልጦ አሳምኖ 3-0 በሆነ ውጤት አሸነፈው። ተከታይ እኮ አሸንፏል፣ ስለዚህ የማሸነፍ ግዴታ አለብኝ፣ የነጥብ ልዩነቴን ማስጠበቅ ይጠበቅብኛል ሻምፒዮን ልሆን ከሆነ ብሎ ከፍ ባለ ፍላጎት ከፍ ባለ የማሸነፍ ግዴታ ውስጥ ሆኖ ወደ ሜዳ የገባውን አርሰናል አይተናል ወይ? የማንቸስተር ሲቲን ማሸነፍ የማንቸስተር ሲቲን የነጥብ ልዩነቱን ወደ 3 ማጥበብ አይቶ የገባ አይመስልም አርሰናል። ማንቸስተር ሲቲ ሲያሸንፍ ከስር እያሸነፈ አሁን ያለውን የነጥብ ልዩነት ቢያንስ እያስጠበቀ መሄድ ይገባው ነበር፣ ግን ይህንን ማድረግ አልቻለም። ይሄ ማሳያ አንድ ነው። ከዛ በተጨማሪ በማንቸስተር ዩናይትድ እና በማንቸስተር ሲቲ ጨዋታ ማንቸስተር ሲቲ ተሸንፎለታል። ማንቸስተር ሲቲ ተሸንፎለት አርሰናል ቀጥሎ ሲጫወት የማንቸስተር ሲቲን መሸነፍ ለመጠቀም የሚያስችለውን ውጤት አመጣ ወይ? ኖ አላመጣ። ምን አደረገ? ከኖቲንግሃም ፎረስት ጋር አቻ ወጣ። ስለዚህ ማንቸስተር ሲቲ ሲያሸንፍ ተከትሎ ካላሸነፈ፣ ማንቸስተር ሲቲ ሲሸነፍ እያሸነፈ ልዩነቱን ካላሰፋ እንዴት ነው ሻምፒዮን መሆን የሚቻለው? እንዴት ነው የሻምፒዮንነት ጉጉትን ማሳካት የሚቻለው የሚል ጥያቄን እንድናነሳ ያደርጋል። ምሳሌዎችን መጨመር እንችላለን። ማንቸስተር ሲቲ ወልቭስን አሸንፎ ይህንን ውጤት አውቆ ወደ ሜዳ የገባው አርሰናል በማንቸስተር ዩናይትድ ተሸነፈ በሜዳው። እንደዚህ እኮ አይኮንም ነው። እንደዚህ አይዘለቀም። እንደዚህም እየሆኑ ያስቸግራል። የፕሪሚየር ሊግን ዋንጫ ማሸነፍ ነው። አሁን ያነሳውላችሁ ማንቸስተር ሲቲ ሲያሸንፍ ማሸነፉን አውቆ በበለጠ የማሸነፍ ግዴታ ውስጥ ገብቶ ያንን ጨዋታ ኢትስ መስት ዊን ጌም ለኔ ብሎ ማሸነፍ የሚችለውን አርሰናልን አለማየታችንን ነው። ሌላ ምሳሌ መጥቀስ እንችላለን። ማንቸስተር ሲቲ ነጥብ ጣለ። የማንቸስተር ሲቲ ነጥብ መጣል ማንቸስተር ሲቲ ነጥብ ጥሎላኛልና አጋጣሚውን ልጠቀም ያላስባለውን ነገር ስናነሳ ተደጋግሞ አጋጥሟል። እንዲህ ያለውን ተደጋጋሚ አጋጣሚ አርሰናል የማንቸስተር ሲቲን ውጤት እያየ የማንቸስተር ሲቲን ውጤት እያወቀ ወደ ሜዳ ሲገባ ይቸገራል፣ ይፈተናል፣ ያቅተዋል፣ ብርክ ይለዋል የሚለውን ስሜት ሰዎች ቢሰማቸው፣ ሰዎች እንደዛ ቢያስቡ አይፈረድም። ምክንያቱም ከማንቸስተር ሲቲ እየቀደመ ሲጫወት ለምሳሌ አርሰናል እንዴት ያምር እንደነበረ ይሄ ነው የዋንጫ ቡድን ማለት ብለን ያልንላቸውን ጨዋታዎች ወደ 4 የሚደርሱ ጨዋታዎችን መጥቀስ እንችላለን። እነዚህ አሁን ቀጥሎ የምጠራላቸው 4 ጨዋታዎች አርሰናል ከማንቸስተር ሲቲ ቀድሞ የተጫወተባቸው ምናልባትም በዘንድሮ የውድድር ዓመት የአርሰናልን ቤስት ፐርፎርማንስ ያየንባቸው ጨዋታዎች ናቸው። ይሄ ሁሉ አጋጣሚ ሊሆን አይችልም ጋይስ፣ ሊሆን አይችልም። ለምሳሌ በቅርብ ሊድስ ዩናይትድን 4-0 ያሸነፉበት ጨዋታ። ሊድስ ዩናይትድን በሜዳው መግጠም ለአርሰናል ባለፉት ዓመታት ፈተና ነው፣ አስቸጋሪ ነው። ከጨዋታው በፊት ሊፈተን ስለመቻሉ ሊያቅተው ስለመቻሉ ነበር ስናወራና ስንነጋገር የነበረው። ነገር ግን አርሰናል በሚገርም ብልጫ በሚያሳምን እንቅስቃሴ በቃ ለዋንጫ ተፎካካሪ መሆን ማለት የዋንጫ ቡድን መሆን ማለት እንዲህ መሆን ነው ብለው የእግር ኳስ ባለሙያዎቹ እስኪጽፉ ድረስ ቀጥቅጦ አሸነፈው። ከሲቲ ቀድሞ ነበር የተጫወተው። ይሄ አንድ ነው። ሁለተኛው ያውም በነገራችን ላይ ሊድስን ሲያሸንፉ ለጨዋታ እየተዘጋጁ ያሟሟቁ ባለበት ሰዓት ላይ በድንገት የቡካዮ ሳካ መጎዳትና ከጨዋታ ውጪ መሆኑ ተሰምቶም ጭምር የቡካዮ ሳካ አለመኖር ሳይረብሻቸው ነው በዛ መጠን በልጠው 4-0 በሆነ ውጤት ያሸነፉት። ይሄን ብቻ ግን አይደለም። ከበርንመዝ ጋር ያደረጉት ጨዋታ ይሄ ብቻም አይደለም። አስቶን ቪላን በኤምሬትስ ስቴዲየም በተለይ በሁለተኛው 45 ያሸነፉበትን
ጨዋታ መጥቀስ እንችላለን። እነዚህ ጨዋታዎች የአርሰናል ቤስት ፐርፎርማንስ የታየባቸው ናቸው። እነዚህ ጨዋታዎች አርሰናል ከማንቸስተር ሲቲ ቀድሞ የተጫወታቸው ጨዋታዎች ናቸው። ስለዚህ ከዚህ ምንድን ነው የምንረዳው? ከዚህ ምንድን ነው የሚገባን? አንድ ማንቸስተር ሲቲ ቀድሞ ተጫውቶ ሲያሸንፍ አርሰናልም የራሱን ጨዋታ ማሸነፍ እንደሚቸገር፣ ማንቸስተር ሲቲ ቀድሞ ተጫውቶ ሲሸነፍለት ወይም አቻ ሲወጣ በዚህ የሚፈጠረውን አጋጣሚ ለመጠቀም ሲያቅተው፣ በሌላ በኩል ከማንቸስተር ሲቲ ቀድሞ አርሰናል ሲጫወት ደግሞ ሲያምርበት፣ ሲቀናው፣ ድሎቹ አስተማማኝ ሲሆኑ እናያለን። ስለዚህ ይህንን ሁሉ እያየን የአርሰናል አሰልጣኝ የአርሰናል ተጫዋቾች የማንቸስተር ሲቲ ከስር ከስራቸው እየተከተለ መምጣት እስከ 26ኛው ሳምንት ድረስ ጫና አላሳደረባቸውም ብሎ መናገር ብሎ መከራከር እንዴት ይቻላል? አርቴታ ግን ይከራከራል። የማንቸስተር ሲቲ ቀድሞ መጫወት ረብሿቸዋል አትበሉ ይላል። ከብሬንትፎርድ ጋር የተደረገው ጨዋታ ነጥብ የጣልንበት ጥሩ ሳንሆን የቀረንበት ለብሬንትፎርድ ምቾት የተሰማው ዲፌንሲቭ ሶሊዲቲ ስላልነበረን ነው። የመከላከል አቅማችን ጠንካራ ስላልሆነ ነው። ምክንያቱ ይሄ እንጂ ጫና አይደለም። ምክንያቱ ይሄ እንጂ የማንቸስተር ሲቲ ቀድሞን መጫወትና ፉልሃምን ማሸነፍ እና ያንን ያወቅን መሆናችን አይደለም ይላል። ይህንን የሚለው አርቴታ ነው። ልንስማማም ላንስማማም፣ ልንቀበልም ላንቀበልም እንችላለን። ኦፍኮርስ በሁሉም ሲቲ ቀድሞ በተጫወተባቸው ጨዋታዎች ተከትሎ አርሰናል ነጥብ እየጣለ አርሰናል እየተቸገረ አርሰናል እያቃተው ምናምን ላይሆን ይችላል። ነገር ግን በ2025 ከሲቲ ቀድሞ መጫወት በኋላ አርሰናል እየተጫወተ የድል ውጤት ያመጣባቸውን ጨዋታዎች ልናነሳ እንችላለን። አሁን ግን እያልን ያለ ነው 2026። አሁን ግን እያልን ያለ ነው የውድድር ዓመቱ ሊጠናቀቅ እየተቃረበ 12 ጨዋታዎች እየቀሩ ባለፉት 5 ተከታታይ የውድድር ዓመታት አርሰናል በዚህ ሰሞን የመቸገር ባህሪ ያለው መሆኑን ስለምናውቅ እናም አሁን ሰዎች ስለ ፕሬሸር፣ ስለ ጫና፣ ስለ ፍርሃት የሚያወሩት ነገር ተከታትለው ካጋጠሙት ቅድም የጠቃቀስናቸው ምሳሌዎች የሚቀዳና የሚነሳ ስለሆነ በክርክር አርቴታን ማገዝ እና አርቴታን አሸናፊ ማድረግ የሚቻል አይመስለኝም። አሁን ብዙ ጥያቄ ይነሳል። አሁን ብዙ ጫና የሚፈጥሩ ነገሮች ተግተልትለው የሚመጡበት ሰዓት ነው። ምክንያቱም የውድድር ዓመቱ ሊያበቃ ነው። የመጨረሻውን ሩጫ የማሳመር ሥራ በአርሰናል መሰራት አለበት። ይሄንን ማድረግ አለመቻል አርሰናልን በድጋሚ ሁለተኛ እንዲወጣ ያደርገዋል፣ የበለጠ ይጎዳዋል። ስሜቶች ይጎዳሉ፣ እምነቶች ይሸረሸራሉ። የሚቀጥለው የውድድር ዓመት ከመጀመሩ በፊት ተስፋ ማድረግ የሚባለው ነገር የአርሰናል ደጋፊዎችን እንዲፈሩ ያደርጋል። የአርሰናል ደጋፊዎችን ብቻ አይደለም፣ የአርሰናል ተጫዋቾችንም ማሳመን ከባድ ነው የሚሆነው። ሌላ ሁለተኝነት በጭራሽ ይህንን ሐሳብ ሲያስቡት የሚሰማቸው ስሜት በእያንዳንዱ ጨዋታ ላይ እንዲበረቱ፣ በእያንዳንዱ ጨዋታ ላይ የተሻለ ነገር እንዲያደርጉ ያስገድዳቸዋል። ከዛ ውጭ ያለው አማራጭ በጣም 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 አስቸጋሪ ነው የሚሆነው። ስለዚህ እሱ እንዳለው የዲፌንሲቭ ሶሊዲቲ አለመኖር ለብሬንትፎርድ አይነት ተጋጣሚ ሊፈቀድ የማይገባ ስፔስ ለነሱ ምቾት የሚሰጥ አጨዋወትና ስህተት መስራታችን ረድቷቸው ነው እንጂ ፈርተን አይደለም ይላል። ክርክር ምንም አያደርግም ሆኖ መገኘት እንጂ። የእውነት ለመናገር የአርሰናል ተጫዋቾች በሜዳ ላይ ያደርጓቸው የነበሩ እንቅስቃሴዎች የውሳኔዎቻቸው ስህተት ወይም የስህተቶች መደጋገም ከዚሁ ጫና ውስጥ ከመሆን ጋር ይያዛል አይያዝም ወይ ብለው የሚጠይቁ ሰዎችም አሉ። በነገራችን ላይ ለምሳሌ ጨዋታው እንደተጀመረ በ3ኛው ደቂቃ አካባቢ ጋብርኤል ማጋሃሌሽ የሰራው ስህተት አርሰናል ላይ ኮጣጣሪ ያመጣ ነበረ። ብሬንትፎርድ የማዕዘን ምት ብቻ አገኘበት እንጂ የራሱ የጋብርኤል ማጋሃሌሽ የዛን ዕለት ያዳናቸው ኳሶች የሚበዙም ቢሆን የእሱን አገልግሎት በማድነቅ እንድናነሳ የምንገደድ ቢሆንም ግን
የእውነት ለመናገር በመጨነቅ ውስጥ ሆኖ የሚሰራቸው ፋውሎች በቀይ ካርድ እስከ መውጣት፣ ሁለተኛ ቢጫ ካርድ እስከ ማየት የሚያደርሱ ሆነው እኮ ነበረ። እድለኛ ስለሆነ ሁለተኛውን ቢጫ ካርድ አላየም። የብሬንትፎርዱ አሰልጣኝ ጋብርኤል ማጋሌሽ በሁለተኛ ቢጫ ካርድ በቀይ ካርድ መውጣት ነበረበት ብሎ የሚከራከርለት እኮ ነው። ኢጎር ቲያጎ የሚስታቸው ኳሶች የእሱን ድክመት የእሱን ያጨራረስ ጉዳይ ጥያቄ የምናነሳበት ቢሆንም አንዳንዶቹ በተለይ የመጀመሪያ 45 እድሉ እኮ ራያ የሰራው ስህተት ውጤቶች ናቸው። ስለዚህ በራያ በማጋሌሽ የሚሰሩ ስህተቶች መጨረሻዋ ደቂቃ ላይ ማርቲኔሊ የሰራው ስህተት ከመረበሽ ከመደናገጥ የጫናው ውጤት የጫናው ማሳያ ናቸው አይደሉም? ይሄ ያከራክር ይሆናል። አንዳንዶች የጫናው ማሳያ ነው እንጂ ሊሉ ይችላሉ። እንደ አርቴታ ያሉ ሰዎች ደግሞ ኖ ኢንዲቪዥዋል ሚስቴኮች ናቸው፣ የግለሰቦቹ ተጫዋቾች ስህተቶች ናቸው ይላሉ። ስለዚህ አሁን ስኬጁሊንጉ ላይ ወይም የማንቸስተር ሲቲ እየቀደመ መጫወት አርሰናልን ረብሾታል አልረበሸውም የሚለው ክርክር ላይ አንቆይ። ምክንያቱም ብንቆይ አንድ አይነት ስምምነት ላይ መድረስ ላንችል እንችላለን። ወይ በአርቴታ ወገን ሆነን ኖ በዚህ አይደለም የነጥብ የጣለው በዚህ አይደለም ደካማ እንቅስቃሴ ያሳየው ልንል እንችላለን። ወይም ደግሞ ጫናውማ በደንብ ነው የሚታየው ከሚሉት ወገን ልንል እንችላለን። ግን ይህ አይደለም የሚጠቅመው። የሚጠቅመው ነገር ጫናውም ይሁንም አይሁንም ተወደደም ተጠላም አሁንም ማንቸስተር ሲቲ የሚቀጥሉትን 2 ጨዋታዎች ከአርሰናል ቀድሞ ነው የሚጫወተው። ይሄ ማለት ምን ማለት ነው? አርሰናል አሁን የፊታችን ረቡዕ ከወልቭስ ጋር ይጫወታል ሞሊኔክስ ላይ። ከዛ በኋላ የሚመጡትን 2 ጨዋታዎች ግን ሲቲ እየቀደመ ነው የሚጫወቱ። ያኔ ይታያል። ለአርቴታ ግን የሚጠቅመው በዚህ ክርክር ውስጥ በፕሬስ ኮንፈረንስ ሰዎችን ለማሳመን ከመሞከር ይልቅ የአርሰናል ተጫዋቾች ከጫና ውጪ ሆነው የሚጠረጠሩበትን ጫናው ተሰምቷቸዋል፣ የጫናው ነገር ነው እንደዚህ ደካማ ያደረጋቸው የሚባለውን ነገር በተግባር ሲቲ ቀድሞ እየተጫወተም እነሱ ተከትለው እየተጫወቱም የሚያደርጉት ጨዋታ ላይ የሚያሳዩት እንቅስቃሴ ሊድስን ባሸነፉበት መንገድ እንዲሆን የሚጫወቱት ጨዋታ አስቶን ቪላን ኤምሬትስ ላይ ባሸነፉበት መንገድ እንዲሆን ማድረግ ይኖርበታል። ይሄንን ቶሎ ማስተካከል፣ ይሄንን ቶሎ መፍትሄ መስጠት ግን ግዴታ ነው የሚሆነው። አለበለዛ በጣም ይቸገራሉ። አለበለዛ በጣም እጅግ በጣም አስቸጋሪ ሊሆንባቸው ይችላል ነው። ስለዚህ አርሰናል ባለፉት ዓመታት ሲሰራ የነበረውን ስህተት ባለፈው የውድድር ዓመት በ2022/23 በ2023/24 የነበረበትን ጉድለት ለማረም ከበቂ በላይ አቅም ተፈጥሮለታል አርቴታ። ሰዎች አርሰናል የዘንድሮን የውድድር ዓመት ሻምፒዮን በመሆን ማጠናቀቅ አለበት ብለው ሲሉ አርቴታ የተፈጠረለትን ጠንካራ ስኳድ ምርጥ ስብስብ ከግምት ውስጥ በማስገባት ነው የሻምፒዮንነት ግዴታ እየጣሉበት ያሉት። ይሄንን አለማሳካት ለአርቴታ በጣም ጎጂ ነው የሚሆነው። ይሄንን አለማሳካት ለአርሰናል ደጋፊዎች፣ ለአርሰናል ተጫዋቾች የሚቀጥለውንም የውድድር ዓመት የማበላሸት አቅም ሊኖረው ይችላል። ምክንያቱም ከዚህ የውድድር ዓመት በኋላ ትረስት ዘ ፕሮሰስ የሚለውን ሐሳብ ሂደቱን እመኑት የሚለውን የአርቴታን ንግግር እንኳን ተመልካች እንኳን ደጋፊ ራሱ አርቴታም በቅጡ የሚያምንበት ስለመሆኑ እርግጠኛ መሆን አይቻልም። ከባድ ነው። የሚሻለው እና የሚቻለው አሁንም አርሰናል የ4 ነጥብ ብልጫ ያለው ከሁሉም የፕሪሚየር ሊግ ክለቦች የፕሪሚየር ሊጉን ዋንጫ ለማንሳት የተሻለ እድል ያለው እሱ ነው። ይሄንን ላለማባከን ከትላንት መማር፣ የበቀደሙን ደካማ እንቅስቃሴ በቀጣዮቹ 12 ጨዋታዎች ላይ አለመድገም ነው። እንደውም ከሆነ ከተቻለ ኢትሃድ ስቴዲየም ላይ ማንቸስተር ሲቲን ጭምር ለማሸነፍ ቆራጥነት ሊታይባቸው ይገባል ነው የምንለው። ከዛ ውጭ ያለው አማራጭ ለአርሰናል ብዙም አያዋጣው። ደጋፊም የሚጓጓው
በብሬንትፎርዱ ጨዋታ ላይ የታየውን አይነት ደካማ እንቅስቃሴ አቻ በመውጣቱ ዕድለኛ ነው የሚባልለትን አርሰናልን ማየት አይደለምም አይመስለኝምም። የእናንተን ሐሳብ እንስማ፣ የምትሉትን ላኩት እንላለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም በሌሎች አዳዲስ መረጃዎች ዳግም እንገናኛለን። ቀሪ ቀናችሁ ውብ ሆኖ ይቀጥል። ኢትዮጵያ ለዘለዓለም ትኖር።